ሰላም ቤተሰቦቻችን በመጀመሪያ ለ765 ቀናት ያክል ስለራቅን ከልብ ይቅርታ እንጠይቃለን። ቤተሰብ አይጠፋፋም ይባላል። እኛ ግን ትንሽ ዘገየንባችሁ አይደል? ግን እነሆ በናፍቆታችሁ ተመልሰናል። ዛሬ ደግሞ ከቆምንበት የምንቀጥለው ልክ እንደኛ መጥፋት ሁሉ ሚስጥራዊ በሆነ ፊልም ነው። በቀጥታ ወደ ታሪኩ ልሰዳችሁ። ታሪኩ የሚጀምረው በ1989 ዓ.ም ነበር። ሞሚ የምትባል ትንሽ ልጅ በትምህርት ቤቷ መድረክ ላይ ስትደንስ በራስ መተማመኗ አይኖቿ ላይ ይነበባል። ከሁሉ ነገር በላይ ዳንስ ለሷ ትልቅ ቦታ አለው። ስትደንስ በአዳራሽ ውስጥ ያለው ህዝብ ሁሉ በጭብጨባ አድናቆትን ይገልጻል። ነገር ግን እያደገች ስትመጣ ነገሮች መቀያየር ጀመሩ። መልኳ ተለዋወጠ። በዙሪያ ያሉ ሰዎችን በተለየ መንገድ መመልከት ጀመሩ፣ ወላጆቿም ጭምር። አንድ ቀን ምሽት እናቷ ወደ ክፍሏ ገብታ ስትጨፍር ታያታለች። ከማበረታታት ይልቅ ተበሳጭታ ይህን ያክል አስቀያሚ ሆነሽ እንዴት የተዋጣለት ዳንሰኛ የመሆን ህልም ይኖርሻል? በማለት ተቆጣቻት። እነዚህ ቃላት ልቧን ሰባበሩት። ሞሚ መስታወት ፊት ቆማ ራሷን ትኩር ብላ እየተመለከተች እናቷ በጣም ቆንጆ ናት፣ ታዲያ እሷ ለምን ያክል የተለየች እንደሆነች ራሷን ትጠይቃለች። በትምህርት ቤቱ መድረክ ላይ እንደገና ስትጨፍር አብረዋት የሚማሩት ልጆች በጣም መጥፎ ቃላትን በጩኸት ያሰማሉ። አስቀያሚ ናት ብለው ስለሚያስቡም ይስቁባታል፣ ያሾፉባታልም። ወደ ሁለተኛ ደረጃ ትምህርት ቤት ስትሸጋገር ህመሙ ይበልጥ እየከበደ መጣ። ጓደኞቿ መድረክ ላይ ሲዘፍኑና ሲጨፍሩ እሷ ከኋላቸው ሆና ትመለከታቸዋለች። እንዲያውም አንዷ ልጅ በጣም ረዥም ስለሆንሽ እየከለልሽኝ ነው፣ ዝቅ በይ ብላ በቁጣ ታዛታለች። በዚሁ ቀጥሎ አመቱ 2009 ዓ.ም ሆነ። ሞሚ አሁን የ27 ዓመት ወጣት ልጅ ሆናለች። በአንድ ኩባንያ ውስጥም በሂሳብ ባለሙያነት እየሰራች ነው። ህይወቷ አሰልቺና ድግግሞሽ የበዛበት ሆነ። ስራዋንም እንደማትወደው ግልጽ ነው። አንድ ቀን ምሽት ህልሟን በተለየ መንገድ ለመኖር ተወስናለች። ፊቷ ላይ ማስክ ታደርግና የቀጥታ ስርጭት ከፍታ ኢንተርኔት ላይ መደነስ ትጀምራለች። ሰውነቷን በድፍረት ታሳያለች። ተመልካቾችም በጣም ወደዱላት። ብዙ አስተያየቶችንና አድናቆቶችንም ለማግኘት ብዙ አልፈጀባትም። ከብዙ ዓመታት በኋላ ለመጀመሪያ ጊዜ በሰዎች ትኩረት እንደሰጧት ተሰማት። በማግስቱ ጠዋት ላይ ወደ ስራ ትሄዳለች። አብራት የምትሰራው ባልደረባ ለምን የደከማት እንደምትመስልን ትጠይቃታለች። ከቅርብ ጊዜ ወዲህ የድካም ስሜት ይታይባት እንደነበርም ጭምር። ሞሚ ግን ሁሉም ነገር ሰላም እንደሆነ ታስመስላለች። ቢሮ ውስጥ እያሉ ጸሐፊዋ ሊ ለስራ አስኪያጆቹ ቡና ስታመጣ ይመለከታሉ። ሁሉም በውበቷ ተማርከዋል። ነገር ግን ወደ ሞሚና ወደ ጓደኛዋ ዞር ሲሉ የፊታቸው ገጽታ ይቀየራል። የሞሚ ጓደኛም በቀልድ መልክ ለትንኮሳችሁ እከሳችኋለሁ በማለት ታስፈራራቸዋለች። በመቀጠልም ሊ የፕላስቲክ ሰርጀሪ አድርጋለች እያሉ ስለሷ ማማት ይጀምራሉ። በዚያ ቅጽበት ከኩባንያው ስራ አስኪያጆቹ አንዱ የሆነው ፓርክ ብቅ ይላል። ሞሚ ባየችው የመጀመሪያ ቅጽበት ልቧ ቀጥ አለ። ወደደችው። ታዋቂ ሰው ወይንም ሞዴል ይመስል ነበር። ብቸኛውን ከኑ ባለትዳር መሆኑ ብቻ ነው። ሊ ቡና ስትሰጠው ስራ ቦታ ላይ ስለሆኑ እንድትጠነቀቅ ይነግራታል። በዚያ ምሽት ሞሚ ወደ ቤት ተመልሳ በኢንተርኔት የፕላስቲክ ሰርጀሪ ክሊኒኮችን መፈለግ ትጀምራለች። በመስታወት ላይ የራሷን ምስል ደጋግማም ትመለከታለች። በኋላም ጭንብሏን አድርጋ እንደገና በቀጥታ ስርጭት ትገባለች። ትደንሳለች። እንደተለመደው በርካታ ላይኮችንና አስተያየቶችን ታገኛለች። በማግስቱ ፓርክ የተሰጣትን ስራ በትክክል ባለመስራቷ ይቆጣታል። እሷም በቁጣው ልቧ ይሰበራል። በቀጣይ የሰውነት ቅርጹን የሚያሳይ ፎቶ ኢንተርኔት ላይ ስለሚለቅ አስጠሊታ ነው በማለት ለጓደኛዋ ስለ ፓርክ ታማራለች። በዚያች ምሽት ከስራ ባልደረቦቻቸው ጋር ለመዝናናት ይወጣሉ። ሊ ለአንዱ ስራ አስኪያጅ መጠጥ ስትቀዳለት የሞሚ ጓደኛ ድርጊቱን ትንኮሳ ነው በማለት ትከራከራለች። ሁሉንም ሰውም ትከሳለች። በመቀጠልም ስራ አስኪያጁ በኢንተርኔት ስላያት ሚስጥራዊ ጭንብል አድራጊ ልጅ ማውራት ይጀምራል። ቪዲዮዎቿንም ለፓርክ ያሳየዋል። ነገር ግን ማንም ሰው ባለ ጭንብሏ ልጅ ሞሚ መሆኗን አያውቅም። ከመዝናኛው ሲወጡ የሞሚ ጓደኛ ፓርክን የጭንብል አድራጊዋ ልጅ ቪዲዮዎች በመመልከቱ ትነቅፈዋለች። ሞሚ ግን ልጅቷ ምንም መጥፎ ነገር እያደረገች እንዳልሆነና ቪዲዮዎቿ የተለመዱ እንደሆኑ በመግለጽ ጭንብል አድራጊዋን ትከላከላለች። ፓርክ ታክሲ ይጠራል። ሞሚም አጋጣሚውን ተጠቅማ አብራው መሄድ እንደምትችል ትጠይቀዋለች። እሱም ይስማማል። በመንገድ ላይም እያሉ ሚስቱ ትደውልለታለች። ፓርክ ታክሲ ውስጥ ብቻውን እንደሆነ በመናገር ይዋሻል። ሞሚ በዚህ ጊዜ ፓርክ ለሷ ስሜት ሊኖረው እንደሚችል ትጠራጠራለች። በእርግጥም እሷን ወዷት ሊሆን እንደሚችል ማመን ትጀምራለች። በኋላ የሆነውን ነገር ለተከታታዮቿ ስትነግራቸው እነሱም ለአንቺ ልዩ ስሜት አለው በማለት ያበረታቷታል።
በማግስቱ በስራ ቦታ ላይ ሊን በሁሉም ሰው ፊት ሲቆጣት ስታይ ሞሚ ይበልጥ ደስተኛ ትሆናለች። ከስራ በኋላም ፓርክ አንዳንድ ጊዜ በስራ ጫና ምክንያት እንደሚቆጣ በማስረዳት ሊ የግል ጠብ አድርጋ እንዳትወስደው በመንገር በኩራት ትወጣለች። ነገር ግን ዋልት ቦርሳዋን እንደረሳች አስታውሳ ስትመለስ ሊን በፓርክ ቢሮ ውስጥ ታያታለች። ወዲያውኑ ሁለቱ የፍቅር ግንኙነት እንዳላቸው ስታረጋግጥ ልቧ በቅናት ይቃጠላል። በዚያ ምሽት እስክትሰክር ድረስ ብዙ ትጠጣለች። እንደገና በቀጥታ ስርጭት ገብታ ከወትሮ በተለየ ከደነሰች በኋላ በተመልካቾቿ ፊት ልብሷን ታወልቃለች። የገጹ ማህበራዊ ሕግ በመተላለፏ ምክንያት ወዲያውኑ ገጿ ይዘጋል። ሞሚ በከፍተኛ የሀዘን ስሜት ውስጥ ሆና ታለቅሳለች። በስራ ቦታ ሰዎች በኩባንያ ውስጥ ስለሚፈጠረው ነገር ሁሉ በሹክሹክታ ማውራት ይጀምራሉ። በስሜት የተረበሸችው ሞሚ ስለ ፓርክና ስለ ሊ የውሸት ወሬ በመፍጠር ታወራለች። ብዙም ሳይቆይ መላው ቢሮ ስለ እነሱ ማውራት ይጀምራል። በወንጀላው ምክንያት የሰው ኃይል አስተዳደር እንደጠራቸው ስታውቅ የጥፋተኝነት ስሜት ይሰማታል። ከኩባንያው ስትወጣም ፓርክ ሰክሮ ራሱን መኪና ውስጥ ለመክተት ሲሞክር ታገኘዋለች። ልታድነውም ትሮጣለች። ልታረጋጋው ትሞክራለች። ታክሲ ጠርታ ወደሚኖርበት ሰፈር አቅጣጫ ትወስደዋለች። ሞሚ የፓርክን ትክክለኛ አድራሻ ስለማታውቅ ወደ ሆቴል ለመውሰድ ትገደዳለች። ፓርክ በጣም ከመስከሩ የተነሳ ራሱን ማወቅ አልቻለም። ስለዚህ በዙሪያው ያለውን ነገር ሳይረዳ ወዲያውኑ እንቅልፍ ይወስደዋል። ሞሚ አጠገቡ ተቀምጣ በዝምታ ትመለከተዋለች። አጠገቧም ሲተነፍስ ስትመለከት ልቧ በፍጥነት ይመታል። በማግስቱ ጠዋት ፓርክ ሲነቃ ሞሚ ከጎኑ ተኝታ በማየቱ ይደነግጣል። ምንም ቃል ሳይናገር ልብሱን ይዞ ሞሚ ሳትነቃ ሾልኮ ከሆቴሉ ይወጣል። በመጨረሻም ሞሚ አይኗን ስትከፍት ጥሏት መሄዱን ስትረዳ ጥልቅ ሐዘን ይወርሳታል። ወደ ኩባንያውም ተመልሳ ፓርክ ስራ መልቀቁን ስታውቅ ደግሞ ሐዘኗ ይበልጥ ይከፋል። ብዙም ሳይቆይ ሞሚ አንድ አስፈሪ ነገር ገጠማት። ሚስጥራዊ ማንነቷን የሚያውቅ ሰው አለ። የሚያስፈራሩ መልእክቶችም ይደርሳታል። ደጋግማ እያነበበች እየተንቀጠቀጠች ወደ መጸዳጃ ቤትም ትሮጣለች። ከዚያን ጊዜ ጀምሮ በዙሪያ ያሉትን ሰዎች ሁሉ መጠራጠር ትጀምራለች። ከአንድ ሰው ጋር በአጋጣሚ ከተጋጨች ሊተነክሷት እንደሆነ በማሰብ ትደናገጣለች። ትጣላለችም። ወደ ፖሊስ ጣቢያም እየተጎተተች ተወስደዋለች። ሁሉንም ነገር እያስተባበለ ቢሆንም እንኳን አትረጋጋም። በጣቢያ ውስጥ ፖሊሱ የራሷን የውሳኔ አሰጣጥ እንድትመረምር በሚመስል ሁኔታ በመስታወት ውስጥ ራሷን እንድትመለከት ይነግራታል። ሞሚ በንዴት ገንፍላ ሰውየውን ትመታዋለች። ጉዳዩ እንዳለመግባባት ቢታይም ሞሚ ግን በቀላሉ ልትተው አልፈለገችም። ሰውየው እንደተነኩሳት አጥብቃ ትከራከራለች። እንዲሁም የሚያስፈራሩ መልእክቶችን የላከው እሱ እንደሆነ ትከሰዋለች። ፖሊሱ እሷም እንደደበደበችው ያስታውሳታል። በመጨረሻም ክሷን ለማንሳት ትገደዳለች። ከፖሊስ ጣቢያ ስትወጣ ከፓርክ መልእክት ይደርሳታል። ምንም ነገር ስለማያስታውስ የተፈጠረውን ሁሉ እንድትረሳው የሚጠይቅ ዱብዳ ነበር። ልቧ ዳግመኛ ተሰበረ። ወደ ቤት ሄዳ የኢንተርኔት ቻናሏን ለመክፈት ትሞክራለች። ነገር ግን ማግኘት አትችልም። ከምድር የጠፋች ያክል ስሜት ተሰማት። ከዚህ በፊት በተደጋጋሚ መልእክት ለሚልክላት አንድ ሰው መልእክት ትመልስ ነበር። መጀመሪያ ላይ አልፎ አልፎ፣ ከዚያም አዘውትረው ማውራት ይጀምራሉ። እሱም በጣም ይቀርባታል እና ብዙም ሳይቆይ ሰውየው አብሯት የሚሰራው የስራ ባልደረባዋ መሆኑ ይገለጣል። ስሙ ኦናም ይባላል። አሁን የእሱን የኋላ ታሪክ እናያለን። በልጅነቱ በውፍረቱ ምክንያት ሁልጊዜ ይገለል ነበር። ይደበደብና ይዋረድም ነበር። በዚህ ምክንያት ከሰዎች እይታ ለመራቅ ይደበቅ ነበር። ዓመታት እያለፉ ሲሄዱ መገለልን ወደሚመርጥ ጸጥተኛ ሰውነት ተለወጠ። በአንድ ምሽት ኦናም ወደ ቤት ይመለስና የልደቱን ቀን ከፕላስቲክ አሻንጉሊት ጋር ብቻውን ያከብራል። አሻንጉሊቷን እንደ እውነተኛ ሰው ይንከባከባታል። እናቱ ትደውላለች። እንኳን ተወለድክ ልትለው ደወለች ይመስለዋል። ነገር ግን በምትኩ ገንዘብ ባለመላኩ፣ ቤተሰብ ባለመጠየቁና ባለማግባቱ ትቆጣዋለች። ከበፊቱ የበለጠ የባዶነት ስሜትም እየተሰማው ስልኩን ይዘጋዋል። ሰዎችም በተለይም ሴቶችን ይፈራል። እናም ሁልጊዜ ከአይናቸው ይሸሻል። በዚህ ምክንያት አብዛኛውን ጊዜ እጆቻቸውን ብቻ ነው የሚያየው። አንድ ቀን ሞሚ ፋይል ስትሰጠው በቀኝ እጇ ላይ ያሉ ሁለት ትናንሽ ጥቁር ምልክቶችን ያስተውላል። ቆየት ብሎ በዚያች ሌሊት ቤት ውስጥ ለረጅም ጊዜ በድብቅ ሲከታተላት የነበረችውን ጭንብል አድርጋ የምትጨፍረውን ልጅ ቪዲዮዎች ዳግመኛ ይመለከታል። በጭንብል አድራጊዋ ልጅ እጅ ላይ ተመሳሳይ ጠቃጠቃዎችን ሲያይ እውነቱን ይገነዘባል። በኢንተርኔት ላይ ያለችው ልጅና አብራው የምትሰራው ሞሚ አንድ ሰው መሆናቸውን ያስተውላል። ከዚያን ጊዜ ጀምሮ እሷን ማየቱ ማቆም አልቻለም። በስብሰባዎች ላይ በተደጋጋሚ ወደ እሷ ያያል። ማታ ማታ በቪዲዮዎቿ ስር የአድናቆት አስተያየቶችን ይጽፋል። ስለ እሷ ማሰብ ሱስ ሆኖበታል።
በማግስቱ ቢሮ ውስጥ እሷ ስታልፍ እየተመለከተ የምትወደውን ዘፈን ያዳምጣል። ነገር ግን እንደገና ከፓርክ ጋር ታክሲ ውስጥ ስትገባ ሲያይ ልቡ ይሰበራል። በዚያች ምሽት የቀጥታ ስርጭቷን ይመለከታል። ፓርክን የምታይበትን መንገድም ያስተውላል። እናም ስሜቱን የሚገልጽባቸውን የተለያዩ መንገዶችን መለማመድ ይጀምራል። ከስራ በኋላ ለነጋግራት መስሪያ ቤታቸው መውጫ ላይ ይጠብቃታል። ነገር ግን ስራ አስኪያጁ በድንገት መጥቶ ጥያቄ ሲያቀርብለት ድፍረቱ ከርቶት ሞሚ ስትሄድ አላስተዋለም ነበር። ከቀናት በፊት ሁሉም ሰው እስኪሄድ ይጠብቃል። ከዚያም ፓርክ ወደ ቢሮ ሲመለስ ያያል። ከደቂቃዎች በኋላ ሞሚ መታ ወደ ውስጥ ትገባለች። ጥርጣሬ አይምሮውን ይሞላዋል። ይከታተላቸዋል። ነገር ግን ብዙም ሳይቆይ እውነቱን ያውቃል። ፓርክ በእርግጥ ግንኙነት ያለው ከሊ ጋር ነበር። ቆየት ብሎ የሞሚን የቀጥታ ስርጭት ሲመለከት ሰክራ በድንገት ልብሷን ስታወልቅ ያያል። ንዴቱ ይገነፍላል። እናም ለሁሉም ነገር ፓርክን ይወቅሳል። በማግስቱ መስሪያ ቤት ሲያያት በሁሉም ሰራተኞች ፊት ፍቅሩን ሲገልጽላት ያልማል። በምናብ ዓለም ውስጥ እሷም ጥያቄውን ተቀብላ በፍቅር ትስመዋለች። እውነታው ግን ፈዞ ቆሟል። ሁልጊዜ በአሳንሰር ውስጥ አብሯት ሆኖ ትከሻቸው ሲነካካ ብቻ በደስታ ይሞላል። የሚፈልገው ነገር እንዳለ ስትጠይቀው በድንጋጤ የሚገባበት ይጠፋል። ስለ ስራ የሆነ ጉዳይ ፈጥሮ ይቀባጥራል። በመቀጠልም ከመስሪያ ቤት ወጥታ ከፓርክ ጋር እንደገና በታክሲ ስትሄድ ያያታል። በድብቅ ይከታተላቸውና ወደ ሆቴል ሲገቡ ይመለከታል። በንዴት ጦዞ ከቁጥጥር በመውጣት የማስፈራሪያ መልእክቶችን ሊልክላት ይወስናል። ቆየት ብሎ እናቱ ምግብ ልታመጣለት እንደፈለገች ለመንገር ትደውላለች። ከስራ አምሽቶ ስለሚገባ ውጪ እንደሚበላ ነግሮ ይዋሻታል። በኋላም ከሞሚ መልእክት ይደርሰዋል። ስለ መልክ እንደማይጨነቅ ስለምታውቅ ከሱ ጋር ማውራት እንደሚያስደስታት ስትነግረውና ስታወራው ደስታው እጥፍ ድርብ ይሆናል። ነገር ግን ያንን ደስታ በደንብ ሳያጣጥመው ማውራቱን አቁማ ሃንድሰም ከተባለ ሌላ ሰው ጋር ማውራት ትጀምራለች። ሞሚ ሃንድሰምን በአካል ለማግኘት ትወስናለች። ማስክ አድርጋ በስጋት እዚህ በመገኘቷ ሞኝነት እየተሰማት እንደሆነ እያሰበች ትጠብቀዋለች። ሃንድሰም መጥቶ ግን በአንድ እይታ ብቻ እሷ መሆኗን ያውቃል። ወደ ሬስቶራንትም ይሄዳሉ። እሱም ጭንብሏን እንድታወልቅ ይጠይቃታል። አፍራም ታመነታለች። በስተመጨረሻ ግን ትስማማለች። ፈገግ ብሎም ሁሉም የሚመኛት ማራኪና በጣም ቆንጆ እንደሆነች ይነግራታል። ቤተሰቦቹ አሜሪካ እንደሚኖሩና እሱ ግን ኮሪያ ውስጥ እንደሚኖር አስረድቷት አሜሪካውያን ልክ እንደሱ አይነት መልክ ያላቸውን ሴቶች እንደሚወዱ ይነግራታል። ቀጥሎም ሞሚ በመስታወት ራሷን ስትመለከት መልኳን መውደድ ትጀምራለች። በዚህ መሃል ኦናም ሃንድሰም ኢንተርኔት ላይ የላከውን መልእክት ያገኛል። ሃንድሰም እየዋሸ ነበር። ሞሚ በጣም አስቀያሚ እንደሆነችና ከሷ ጋር የፍቅር ግንኙነት ያለው ለማስመሰል እየሞከረ እንደሆነ ጽፏል። በድንጋጤ ኦናም ሞሚን ሊያስጠነቅቃት ይደውላል። እሷ ግን አላነሳችም። በምትኩም ከሃንድሰም ጋር እንደገና ለመውጣት ትስማማለች። በመጨረሻም ከሱ ጋር ወደ ሆቴል ትሄዳለች። የሆቴሉ ድባብም ፍርሃት ይፈጥርባታል። ሆቴሉ አጠራጣሪ ይመስላል። በመጨረሻም ግን አብራው ወደ ላይ ለመውጣት ትስማማለች። ሃንድሰም ለክፍሉ መያዣ ብዙ ገንዘብ ከፍሎ እሷ ግን ክፍያውን ለመክፈል ፈቃደኛ ባለመሆኗ ይበሳጫል። ኦና በጭንቀት ወደ ሆቴሉ ይገሰግሳል። ነገር ግን ሊያገኛት አልቻለም ነበር። ሞሚ ክፍል ውስጥ ሆና ኦናም ብዙ ያላነሳቻቸውን የስልክ ጥሪዎች እንዳረገላት ታስተውላለች። ለኦናምም መልስ ከመስጠቷ በፊት ሃንድሰም ወደ እሷ ተጠግቶ ሊነካት ይሞክራል። ለምንም ነገር እንዳልተስማማች እንዲሁም ደግሞ ፍላጎት እንደሌላትም ትነግረዋለች። ጭንብል አድርጋ የሰራቻቸው ቪዲዮዎች በአይምሯ ውስጥ ይመላለሳሉ። እሱም እውነተኛ ማንነቷን ሊያጋልጣት እንደሚፈልግ በመጠራጠር ትፈራለች። እሱም ወደ አልጋው ይገፋታል። ይታገላሉ። ያለ የሌለ ኃይሏንም ተጠቅማ ገፈተረችው። ከዚያም ወድቆ መሬቱ በኃይል ይመታውና ይዘረራል። ደንግጣም ወደ ታች ስትመለከት ከጭንቅላቱ ብዙ ደም ሲፈስና በድን ሆኖ መንቀሳቀስ ሲያቆም ታያለች። ልክ በዚያሽ ቅስፈት ከኦናም የተላከ መልእክት ስልኳ ላይ ብቅ ይላል። ስለ ሃንድሰም ማንነት የሚያስጠነቅቅ መልእክት ነበር። ኦናም ደወለና በድንጋጤ ውስጥ ሆና በማንሳት ሁሉንም ነገር እየተርበተበተች ትነግረዋለች። ኦናም ሲከንፍ መጣ። ሃንድሰም ይኑር ይሙት አይታወቅም። በፍርሃት ተውጣም ፖሊስ መጥራት እንደምትፈልግ ትነግረዋለች። ኦናም ግን ሀሳቧ የእብደት እንደሆነና ከሃንድሰም ጋር በፈቃዷ ስለመጣች ማንም እንደማያምናትና አደጋ ቢሆንም እንኳን ማስረጃ ማቅረብ ስለማትችል ያለምንም ርህራሄ ወደ እስር ቤት ሊወረውራት እንደምትችል ያስጠነቅቃታል። ሞሚም በፍርሃት ታነባለች። ኦናምም አብሯት ያለቅሳል። ከዚያ ሁሉንም ነገር ለሱ ትታው ወደ ቤት እንድትሄድ ይነግራታል።
ሞሚ እየተንቀጠቀጠች በፍጥነት ከቦታው ትጠፋለች። ኦናም አስክሬኑን ለመደበቅ በማሰብ እዚያው ይቀራል። ሲጠጋው ሃንድሰን በስቃይ ውስጥ ሆኖ መንቀሳቀስ ሲጀምር በድንጋጤ ራሱን መቆጣጠር አቅቶት ፊቱ በደም እስኪጨማለቅ ድረስ ደጋግሞ በያዘው ስለት በጭካኔ ይወጋዋል። ለአጭር ጊዜ እፎይታ ተሰማው። ከዚያም መጸየፍ፣ ከዚያም ደግሞ ፍርሃት። ሞሚም የቤቷ መስታወት ፊት ቆማ ራሷን ተመልክታ አስፈሪ ገጽታዋን ተጋፈጠችው። ፊቷ ለራሷ አስፈራት፣ ራሷንም ጠላችው። በማግስቱም ኦናም ወደ ኩባንያው ሄዶ ሞሚ ስራ መልቀቋን ይሰማል። ወደ ሰው ኃይል አስተዳደር ይሄድና አድራሻዋን ለማግኘት በማሰብ እቃዎቿን እንደሚያደርስላት አስመስለው ይጠይቃል። በሯን ደጋግሞ ቢያንኳኳም የሚከፍትለት አጣ። በዚህ ሰዓት ሞሚ የቀጥታ ስርጭቷ ውስጥ ገብታ ለመጨረሻ ጊዜ እንደምታገኛቸው ለተመልካቾቿ ትናገራለች። ኦናም ወደ ቤቷ ሩጦ በሩን በኃይል እየደበደበ ውስጥ እንዳለች እንደሚያውቅ ይጮሃል። በመጨረሻም ትከፍትለታለች። ማስፈራሪያ መልእክቶቹን ይልክ የነበረው እሱ እንደሆነም እንደምታውቅ ነግራ ለምን እንዳደረገው ትጠይቀዋለች። ኦናም ከፓርክ ጋር ስላያት እንደተናደደና በህይወቱ ለመጀመሪያ ጊዜ ለሰው እንዲህ አይነት ስሜት እንደተሰማው ይናዘዛል። ሞሚ በማባበል ሁሉም ነገር በጣም ህመም እንዳለው እንዲሁም ልክ እንደሆነና ያለፈውን ሁሉ ለመርሳት እንደምትፈልግም ትነግረዋለች። ሃንድሰንን እንደማይረባ ነፍሳት ቆጥረው አዲስ ህይወት መጀመር እንዳለባቸው በለስላሳ ለዛ ተባብለዋለች። ኦናም ያ ማለት እሱንም ትረሳዋለች ማለት ነው ወይ ብሎ ይጠይቃታል። ወደ እሱ ተጠግታ ከሷ ምን እንደሚፈልግ ትጠይቀዋለች። ስሜቱን መቆጣጠር ተስኖትም ይከመርባታል። ራሷን እስክትስት በመታገልም ጭንብሏን ሲያወልቅ እውነቱን ይገነዘባል። የፕላስቲክ ሰርጀሪ አድርጋለች። በዚያ ቅስፈት ሞሚ በድንጋጤ ነቅታ በኃይል ታጠቃዋለች። እስኪሞት ድረስ ደጋግማ ባገኘችው ስለት ትወጋዋለች። ከዚያም ያደረገችውን ባለማመን መሬት ላይ ወድቃ ሲቃ በተሞላበት ድምጽ ታለቅሳለች። ታሪኩ ወደ ኋላ ተመልሶ የኦናምን እናት ኪም ጃንስን ያስተዋውቀናል። የተማረና ጥሩ ሰው መርጣ አገባች። ከጋብቻ በኋላ ግን ልጃቸውን ጥሎላት ከሌላ ሴት ጋር ኮበለለ። ኦናምን ለማሳደግና የተሻለ ህይወት ለመስጠት ስትል ያገኘችውን ስራ ሁሉ በመስራት እያንዳንዷን ሳንቲም ቆጥባ ትንሽ ሬስቶራንት ከፈተች። እናትነት ግን እሷ እንዳሰበችው በቀላሉ የምትወጣው አልነበረም። ልጇ በየቀኑ እየተደበደበና እየተዋረደ ወደ ቤት ይመጣ ነበር። እሷ ማድረግ የምትችለው ብቸኛ ነገር ወደ ቤተክርስቲያን ወስዳ መጸለይ ብቻ ነበር። ምኞቷ ልጇ ሕክምና እንዲያጠና ነበር። ነገር ግን ሲያድግ የሌላ ትምህርት ዘርፍን መረጠ። ከተመረቀ በኋላም የሥራ ቦታው ሩቅ ስለሆነ ብቻውን ለመኖር ወሰነ። ገንዘብ እንደሚያስፈልገው በማሰብ እንዳይሄድ አጥብቃ ለመነችው። እሱ ግን አሻፈረኝ አለ። ለሱ ምግብ ለማድረስ ረጅም ርቀትን ተጉዛ ትመጣ ነበር። እሱም አያስፈልገኝም ሲላት በተስፋ መቁረጥ ስሜት ነበር ወደ ቤቷ ዳግመኛ የምትመለሰው። ዳግመኛ ላታወራው ምላ ብታስመስልም የእናት አንጀቷ አያስችላትም። አሁንም ምግብ ሰርታ በሩ ላይ ማስቀመጧንም አልተወችም። ከጥቂት ቀናት በፊት ግን ስልኳን ማንሳት አቆመ። ከዚያም ድምፁ ጠፋ። በድንጋጤም ፖሊስ ትጠራለች። አፓርታማውን ፈትሸው ከመግባታቸው ክፍሉ አፍንጫውን በሚሰነፍጥ ከባድ ጠረን ታውዷል። ምንጩን ሲያጣሩ የተቆራረጠ አስክሬን ጋር ደረሱ። ኪም ልጇ እንደሆነ አስባ በድንጋጤ ራሷን ትስታለች። ሆስፒታል ውስጥ ሲመረመር ግን አስክሬኑ የልጇ እንዳልሆነ ነገሯት። ነገር ግን ልጇ የሰውየው ገዳይ ሊሆን እንደሚችል ተጠርጥሯል። ይህን ስትሰማ በጣም ተናዳ እየጮኸች ወጣች። መርማሪዎች ፍለጋቸውን ቀጠሉ። ሞሚ ኦናም በጠፋበት ጊዜ ከስራ እንደለቀቀችና ኦናም ሁልጊዜ ይከታተላት እንደነበርም አወቁ። ወደ ሞሚ አሮጌ አፓርታማ ሄደው ሲያጣሩ የፕላስቲክ ሰርጀሪ ካደረገች በኋላ ከሀገር መውጣቷን ከጓደኛዋ ተረዱ። በዚህ መሃል ኪም ዜናውን ታያለች። በልጇ ቤት ውስጥ በተገኙት የአዋቂዎች አሻንጉሊቶች ምክንያት ልጇን እንደ ሴሰኛ በመቁጠሩ በጣም አዝናለች። ለፖሊሶቹ ደውላ ንዴቷንም ትወጣለች። በስተመጨረሻም የእነሱን ውንጀላ ባለማመን በራሷ ለመፈለግ ወሰነች። መጀመሪያ የኮምፒውተሩን የይለፍ ቃል እንዲከፍትላት ሰው ቀጠረች። ምንም ነገር አልገባትም ነበር። ስለዚህ ለመረዳት በማሰብ የኮምፒውተር ትምህርት ወሰደች። በመጨረሻም ኮምፒውተሩን ስትከፍት ጭንብል ስላደረገችው ልጅ ማለቂያ የሌላቸውን ቪዲዮዎች አገኘች። እናም እሷ አብራው የምትሰራው ሞሚ መሆኗንም ተረዳች። የኢንተርኔት አጠቃቀምም ተማረች። አሰራሩንም አጠናች። ሱቋን ዘግታ ለአመታት ያጠራቀመችውን ገንዘብ ሙሉ በሙሉ ከባንክ አወጣች። በመቀጠልም ኢንተርኔት ላይ ጭንብል ያደረገችዋን ልጅ የሚፈልግ ሌላ ሰው አገኘች። እሱም ልክ እሷን የምትመስል ምናልባትም ከሰርጀሪ በኋላ የሰውነት ቅርጿ ስለተቀየረ ብቻ የተለየች የምትመስል ሴት ቪዲዮ እንዳገኘ ነገራት። በዚያም ምሽት ኪም ስለ ልጇ ትቃዣለች። በርዶኛል እያለ ሲጠራት ምን እንደሆነ እየጠየቀች አጥብቃ አቀፈችው። ከዚያም በድንገት ከእጆቹ አምልጦ ወደቀ። ደንግጣም ትነቃለች።
ከፖሊስ ጣቢያ ስልክ ተደወለ። ሬሳ ክፍል ውስጥ አስክሬን አግኝተዋል። አይታው ራሷን ስታወደቀች ልጇ ነበር። በመንገድ ላይ አካሉ ተቆራርጦ ተገኝቷል። ጩኸቷ ክፍሉን አናጋው። ከቀብሩ በኋላ ወደ ሞሚ ቤተሰብ ቤት ሄደች። የሞሚ እናት ልታናገራት ፈቃደኛ አልሆነችም። የቤት ሰራተኛዋም ከሞሚ ጋር ለረጅም ጊዜ እንዳልተገናኙና ምንም ግንኙነት እንዳልነበራቸው አስረዳቻት። የሞሚ እናት ለነገሯ ግድ የለሽ መሆኗን ስታይ ኪም ንዴቷን ልካጣ። የቤት ሰራተኛዋ ፖሊስ እስክትጠራ ድረስ አላቆመችም። እየጮኸች ሰደበቻት። ከንግግሯም የሞሚ አባት ከአንድ ዓመት በፊት ራሱን አጥፍቶ እንደሞተ ለማወቅ ቻለች። ሐዘን፣ ቁጣና በውስጧ ቀስ በቀስ እየተቀጣጠለ ያለውን የበቀል እሳት ይዛ ወጣች። ምንም እንኳን ሴትየዋ እውነት እየተናገረች ቢሆንም ኪምጃ ግን ጎረቤታቸው የምትነግራትን ታሪክ ማመን አቃታት። በመጨረሻም ኪምጃ ሞሚ አሁንም ያለችበትን ቦታ ታውቅ እንደሆነ ጠይቃታለች። ጎረቤትየዋ በቅርቡ ቪዲዮ ላይ ስለታየች አንዲት ሴት ጠቅሳ ኪምጃ እሷን ለማግኘት እንዳለባት ትመክራታለች። እናም ኪም ትሄዳለች። በቪዲዮ ላይ ስላለችው ልጅ አካባቢውን እየዞረችን ትጠይቃለች። ልጅቷ በቅርቡ እዚያ እንደነበረች ነገር ግን ከተወሰነ ጊዜ በፊት እንደጠፋች ትረዳለች። ኪምጃ ያለማቋረጥ መፈለጓን ትቀጥላለች። በከተማው ዋናና ውስጥ ለውስጥ መንገዶች ስትንከራተት በመጨረሻም ልጅቷን በአጋጣሚ በአንድ ትንሽ ሬስቶራንት ውስጥ ታያታለች። በጸጥታ ስትከታተላት ቆይታ ወደ አንድ የምሽት ክለብ ስትገባም ትመለከታታለች። ኪምጃ ተከትላት ለመግባት ስትሞክር የጥበቃ ሰራተኛው ይከታተላታል። የልጅቷ እናት ነኝ ብላ ብትዋሽም ወደ ውስጥ እንድትገባ አልፈቀደላትም። ልጇም እንደማትፈልግና ምንም ነገር እንዳይነግራት ትለምነዋለች። ከዚያም ወደ ኋላ ተመልሳ መጠበቅ ጀመረች። በመጨረሻም እንቅልፍ ይወስዳታል። በህልሟ ልጇ መሬት ላይ ወድቆ እንድትረዳው ሲለምናት ታያለች። ከዚያም ጭንብል ያደረገችው ልጅ ቢላዋ ይዛ ስትታገለው ታያለች። ኪምጃ ልደርስለት ባለመቻሏ ትጮኻለች። ደንግጣም ትነቃለች። በህልሟ ኦናም አጠገቧ ተቀምጦ የሕክምና ትምህርት ቤት ስላልገባ የፍቅር ግንኙነት ስላልነበረው በመሞቱ ደስተኛ እንደምትሆንና ሁልጊዜ ዝቅ አድርጋ እንደምታየው ሲነግራት ታያለች። ይቅርታ ጠይቃ እንደገና ስትነቃ ደግሞ ሁሉም ነገር አስፈሪ ቅዠት መሆኑን ትገነዘባለች። አንድ ሰው በቀስታ ቀስቅሶ ደህና መሆኗንም ይጠይቃታል። ጥልቅ ትንፋሽ ወስዳ ትረጋጋለች። ከዚያም ሞሚ ከክለቡ በጸጥታ ስትወጣ ታያታለች። ኪምጃ ወደ ቤቷ ተከታተላታለች። ሌሊቱን ሙሉ ከውጭ ሆና ትጠብቃታለች። አልፎ ተርፎ በማግስቱ ወደዚያው ጸጉር ሳሎን ተከትላ ገብታ ጸጉሯን ስትታጠብ አጠገቧ ትቀመጣለች። በሞሚ አንገት ላይ ያለው የአንገት ሐብል እንግዳ የሆነ ነገር ግን የተለመደ ስሜት የሚፈጥርላትን ነገር ታስታውሳለች። ቆየት ብሎ ቤት ውስጥ የጭንብል አድራጊዋን ልጅ ቪዲዮዎች ስትፈልግ ልጅቷ ያንኑ የአንገት ሐብል ያደረገችበትን አንድ ቪዲዮ ታገኛለች። ያኔ ነው የምትከታተላት ሴት ሞሚ መሆኗ ግልጽ ይሆነላት። ኪምጃ የታክሲ ሹፌር ሆና መውጫ ላይ ትጠብቃታለች። ሞሚ እስክትገባ ድረስም ማንንም ተሳፋሪ ሳትጭን የምትሰራበት የገበያ ማዕከል ፊት ለፊት ለሰዓታት ትጠብቃታለች። በስተመጨረሻ ሞሚ ወደ ታክሲው ትገባለች። በጉዞ ላይ ሞሚን እያወራች አሁን የ28 ዓመት ወጣት መሆኗን ትረዳለች። ከዚያም ስልኳን ወንበር ስር እንደጣለች ታስመስልና ሞሚ ለማንሳት ጎንበስ ስትል በኤሌክትሪክ አደንዛት ራሷን ታስታታለች። ሁሉም ነገርም ይጨልማል። ሞሚ ማንም ወደማይደርስበት ቦታ ውስጥ ታስራ ራሷን ታገኛለች። ትጮሃለች፣ ነገር ግን የሚሰማት አልነበረም። ኪምጃ ትመጣና ይቅርታ እንድትጠይቃት በመጮህ ታስገድዳታለች። ሞሚ እያለቀሰች ምን እንደምትፈልግ ትጠይቃታለች። ኪምጃ የልጇን ፎቶ አሳይታ ካወቀችው ትጠይቃታለች። እንደማታውቀውም ትናገራለች። ስሟ ኪምቹን እንጂ ሞሚ እንዳልሆነ በተደጋጋሚ ታስረዳለች። ኪምጃ ጭንብሏን በኃይል በማውለቅ ልክ ጭንብል እንደምታደርገው ልጅ ውሸታም እንደሆነች በጩኸት ታንባርቃለች። በፍርሃት ተወጣ ልጇን አይታው እንደማታውቅ ትምላለች። ከዚያም ኪምጃ ቪዲዮን ታሳያታለች። ጭንብል ያደረገችው ልጅ ጋር ተመሳሳይ የአንገት ሐብል አድርጋለች። ሞሚ ደረቀች። ታሪኳን መናገርም ትጀምራለች። ወደ 1999 እንመለሳለን። ኪምቹን የተባለች በአስራዎቹ እድሜ ውስጥ የምትገኝ ልጅ ወደ አዲስ ትምህርት ቤት ትዘዋወራለች። ስሟ የድሮ ስለሚመስል አብሯት የሚማሩት ተማሪዎች በስሟ ይስቁባት ነበር። አይናፋር፣ ብቸኛና ከሰዎች ጋር መግባባት የማትችል ትሆናለች። ከዚያም ቡንግ የተባለ ልጅ አግኝታ ወዲያውኑ በፍቅሩ ትከንፋለች። እሷ ወደምትሰራበት ሱቅ እየመጣ የአይን ኩልና ሲጋራ እንድትሰጠው ያማልላታል። ስለምትወደውም ትስማማለች። እየተመላለሰ ብዙ ገንዘብ ይበደራል። በመጨረሻም በቴሌቪዥን ላይ ዘፋኝ ሆኖ ቀርቦ ታዋቂ ይሆናል። እሷን ከነመፈጠሯ ይረሳና መምጣት ያቆማል።
ስጦታ ይዛም ወደ ቤቱ ትሄዳለች። የሰው ኮቴ ሰምታ በመደበቅ የሚፈጠረውን ታዳምጣለች። ከጓደኛው ጋር እየሳቀ እሷን ጨምሮ ሴቶችን ለገንዘብ ብሎ እንደሚያታልል ሲፎክር ትሰማለች። በጣም አዝና ሲጠጣ የሚያሳዩ ፎቶግራፎቹን ኢንተርኔት ላይ በመለጠፍ ታጋልጠዋለች። የሙዚቃ ህይወቱ ያበቃለታል። ከሙዚቃ ቡድኑ ይባረራል። ከዚያ በኋላ የፕላስቲክ ሰርጀሪ ለማድረግ ተወስናለች። የሰውነት ገጽታዋን ሙሉ በሙሉ ትቀይራለች። ከ10 ዓመታት በኋላ በ2009 ቡንግን በአጋጣሚ ታገኘዋለች። እውነተኛ ማንነቷን ሳያውቅ በአዲሱ ፊቷ ይማረካል። ወደ ቤቷ ተወስዷለች። የፍቅር ግንኙነትም ይጀምራሉ። እናም በምሽት ክለብ ውስጥ መዝፈን ትጀምራለች። ታዋቂም ትሆናለች። ነገር ግን ወደ ቤት ስትመለስ ቡንግ ከስንፍናው የተነሳ ውሻውን እንኳን አይመገብም ነበር። ሙሉ በሙሉ በሷ ትከሻ ላይ ኑሮውን እያጣጣመ ነበር። ወደ አሁኑ ጊዜ ስንመለስ ኪምጃ ትዕግስት ታጣለች። የኪምቹ ያለፈ ታሪክ እንደማያገባትና እሷ የምትፈልገው ሞሚን እንደሆነ ትጮኻለች። ትቀጥላለች። ሞሚን ለመጀመሪያ ጊዜ በምሽት ክለብ እንዳገኘቻት ታስረዳለች። መጀመሪያ ላይ ደንበኞች ሞሚን ስለሚመርጡ ሁልጊዜ ይከራከሩና ይፎካከሩ ነበር። በአንድ ጸብ መካከል የሞሚን የአንገት ሐብል ወሰደችባት። ቀስ በቀስ ግን ጓደኛ ማቾች ሆኑ። ታሪካቸው፣ አስተሳሰራቸው፣ ቆንጆ የመሆን ህልማቸውን፣ ህመማቸውን፣ የልጅነት ጠባሳቸውን ተጋሩ። ሞሚ የአንገት ሐብሏን ሰጠቻት። የሚለያያቸውም ጠፋ። አንድ ቀን ሞሚ ወደ ስራ አልመጣችም ነበር። ኪምቹንም ልትጠይቃት ሄዳ ታማና አቅም አንሷት አገኘቻት። ልትረዳትም ሞከረች። ነገር ግን ሞሚ ወደ ሆስፒታል መሄድ አልፈለገችም። በመጨረሻም ሰው እንደገደለች በጸጸት ተሞልታ ተናዘዘች። ኪምቹ አጥብቃ አቀፈቻት። ከዚያ ቀን ጀምሮ እሷን ለመጠበቅ ለራሷ ቃል ገባች። ለኪምጃ የዋሸችውም ለዚህ ነው። ሞሚ እንድትሸሽና ከከተማ እንድትወጣ ለመነቻት። ሞሚ ግን ከሄደች እናቷ አሳልፋ እንደምትሰጣት ነገረቻት። ኪምቹን ወደ ቤቷ ስትመለስ ቡንግ ምንም እንዳልተፈጠረ ሁሉ ግዴለሽ ሆኖ አገኘችው። በመጨረሻም ቤቱን ለቆ እንዲወጣ ጠየቀችው። እምቢ አላት። የሙዚቃ ህይወቱን ያበላሸችው እሷ መሆኗን እንዳወቀም ተናገረ። አጠቃት። ከጮኸች እንደሚገድላት አስፈራራት። ቆየት ብሎም እንደገና ተመልሶ መጣ። ዳግመኛም ተጣሉ። ክፉኛም ደበደባት። በድንገት ሞሚ ብቅ ብላ መታችው። የውሻ ማሰሪያውን በአንድነት ተጠቅመው አነቁት። እሱም ሞተ። በዚያች ቅስፈት ኪምጃ ውጭ ደርሳ ነበር። ሳትታይ ሁሉንም ነገር ስትመለከት ነበር። አስክሬኑን ተሸክመው ሲሄዱ ተከታተለቻቸው። ሞሚ እርጉዝ መሆኗንና ልጇ አስቀያሚ ይሆናል ብላ እንደምትፈራም ለኪምቹን ነገረቻት። ኪምቹን ደግሞ አንድ ቀን ህፃኑ ሰርጀሪ ቢያደርግ እንኳን እናቷ እሷ ቆንጆ ብላ ጠርታት ስለማታውቅ እሷ ግን ልጇ ቆንጆ ብላ እንደምትጠራው ነገረቻት። ሐይቁ ላይ ደረሱ። እዚያም ኪምጃ ሽጉጥ አነጣጥራ ብቅ አለች። ኪምቹን ሞሚ እኔ ነኝ በማለት ወደፊት መጣች። ሞሚ ግን የራሷን ጥፋት እንድትወስድባት አልፈቀደችም ነበር። ኪምጃ ሁለቱንም ለመግደል ወሰነች። ነገር ግን አሮጌው ሽጉጥ አልተተኮሰም። ሁለቱ ሴቶች ወደ እሷ ተጠጉ። በትግሉ መካከልም ሽጉጡ ተተኮሰ። የተመታችው ኪምቹን ነበረች። ሞሚ በድንጋጤ ጮኸች። ልታድናትም ሞከረች። ኪምጃ አጠቃቻት። ሞሚ ግን ተከላክላ በሽጉጡ አነቀቻት። ኪምቹን ኪምጃንን በድንጋይ ለመምታት ያክል ራሷን አውቃ እንደገና ወደቀች። ሞሚ እንዳትሞት እየለመነቻት አለቀሰች። ነገር ግን ኪምቹን በእጆቿ ላይ ሞተች። ሞሚ አስክሬኖቹን በመኪና ውስጥ አስገብታ ሐይቅ ውስጥ አሰመጠቻቸው። ወደ 2011 እንዘላለን። ሞሚ ታሰረች። ታዋቂና በብዙዎች የተወደደች ሆና ነበር። ነገር ግን ራሷን ለፖሊስ አሳልፋ ሰጥታለች። ታሪኩ በየቦታው ተሰራጨ። ፍርድ ቤቱ የእድሜ ልክ እስራት ፈረደባት። ከዚያ ወዲያ ወደ 2010 እንመለሳለን። ሞሚ ከእናቷ ቤት ውጪ ቆማ ህፃን ልጇን ትታ ትሄዳለች። ሚሞ የተባለች ልጅ ነበረች። ከሀገር ልትወጣ እንደሆነም ትናገራለች። እናቷም ልጇን እንድታሳድግላት ትለምናታለች። እናቷ አቅማማች። በመጨረሻም ግን ተስማማች። ጊዜው ወደ 2017 ይራመዳል። ሚሞ አሁን አድጋለች። ክፍሏ ውስጥ ተቀምጣም መስታወት ፊት ሜካፕ ትቀባለች። አያቷ ልክ እናቷን እንደምትመስል ትነግራታለች። ሚሞ የአያቷን ምግብ አትወድም። ከትምህርት ቤቷ አጠገብ ካለው ጋሪ ላይ መክሰስ ለመግዛት ትመርጣለች። እናም አንድ ቀን ሁሉም ነገር ይቀየራል። እውነቱን ታውቃለች። እናቷ ጭንብል ታደርግ የነበረችው ልጅ ነች። ወደ ቤት ስትመለስ ደግሞ ሚሞ እውነቱን እስክታገኝ ድረስ የድሮዎቹን የጭንብል ቪዲዮዎች ደጋግማ በመመልከት እናቷን መፈለግ ትጀምራለች። እናቷ እስር ቤት ነበረች። ወደ እናቷ ይበልጥ ለመቅረብ በማሰብም ሚሞ እያንዳንዱን ድርጊት መኮረጅ ትጀምራለች። ጭንብል ታደርጋለች፣ ቪዲዮ ትቀርጻለች፣ ልክ እንደሷም ትጨፍራለች። አንድ ምሽት ላይ አያቷ ገብታ ጭንብሉን አድርጋ ታያታለች።
በድንጋጤና በፍርሃት ሚሞን ከቤት ታባራታለች። ሚሞ ዝናብ ውስጥ ወድቃ እስክትታመም ድረስ በጸጥታ ውጭ ትቀመጣለች። በስተመጨረሻም አያቷ በሩን ከፍታ ታስገባታለች። ሚሞ ስለ እናቷ በቀስታ ትጠይቃለች። አያቷ ግን ማውራት አትፈልግም ነበር። ብዙም ሳይቆይ ሚሞ ትምህርት ቤት ስለ እናቷ የሚወራውን የተናገረችው የቅርብ ጓደኛዋ መሆኗን ታውቃለች። መላው ትምህርት ቤት ጠላት ሆነባት። ተማሪዎች ይሰድቧታል፣ ይርቋታል። የእናቷን ስምም እንደ ስድብ በሹክሹክታ ሲቀባበሉ ይውላሉ። በሚሞ ውስጥ ያለውን ንዴት ልክ አሳጡት። መደባደብም ጀመረች። ጸበኛ፣ አደገኛ ሆነች። ከብዙ ትምህርት ቤቶችም ተባረረች። በመቀጠልም ወደ 2023 ወደፊት ስንደርስ ሚሞ ለሌላ አዲስ ትምህርት ቤት ስትዘጋጅና አያቷ እንደገና እንዳትባረር ስርዓት እንድትይዝ ስትለምናት እናገኛለን። አያቷ ሚሞ እንደ እናትሽ መሆን ትፈልጊያለሽ በማለት ትገስጻታለች። ሚሞ በዝምታም ትመልሳለች። ከዚያም ስሟን ዳግመኛ እንዳታነሳት ትጠይቃለች። ትምህርት ቤት ውስጥ አስተማሪዋ ለተማሪዎቹ አስተዋውቃ ከጀመረች በኋላ ከአንድ ወንድ ልጅ አጠገብ እንድትቀመጥ ጠይቃታለች። ሚሞ ግን በፍጹም አልቀመጥም ትላታለች። ከሴት ልጅ አጠገብ መቀመጥ ፈለገች። ክፍሉ ውስጥ ብቸኛው ክፍት ቦታ ከየቹን አጠገብ ነበር። የቹን ሚሞን ስታይ ተበሳጨች። ከወንድ አጠገብ መቀመጥ ፈልጋ ነበር። ሚሞ ግን መታ አጠገቧ ተቀመጠች። ምሳ ሰዓት የቹን ክፍሉ ታዋቂ ሰዎች ጋር ለመቀመጥ ስትሞክር ቦታውን ለሌላ ሰው እንደያዙት ተናግረው በንቀት ያባሯታል። በንግግራቸውም ተሸማቃ ባዶ ከነበረው ከሚሞ አጠገብ ትቀመጥና ሁሉም ሰው ሚሞን ልክ እንደሷ ስለማይፈልጋት ጓደኛዋ እንደምትሆን ትነግራታለች። ሚሞ ግን ጓደኛ እንደማያስፈልጋት ነግራት ትወጣለች። ከትምህርት በኋላ የቹን ሚሞን ትከታተላታለች። በታዋቂ ሰዎች ፎቶ የተሞላ ማስታወሻ ደብተሯን ልታሳያትም ትሞክራለች። ሚሞ ግን እንድትርቃት ትነግራታለች። በማግስቱ ሁለቱም ክፍሉን አብረው እንዲያጸዱ ተመደቡ። የቹን ማስታወሻ ደብተሩን ለሌሎቹ ልጆች ለማሳየት ትወጣለች። እነሱ ግን ያሾፉባታል፣ ይስቃሉ። ይባስ ብለው ደግሞ ተቀብለዋት ይቀዳድዱባታል። ያኔ ሚሞ ቆሻሻ ለመጣል ወጥታ የሚያደርጉትን ስታይ በንዴት አንዷ ልጅ ትገፋታለች። ሚሞ መስኮት ሰብራ በስባሪው በማስፈራራት ወደሷ የሚጠጋውን ማንኛውም ሰው እንደምትገድል ትጮሃለች። ልጆቹ በፍርሃት ይሮጣሉ። የቹን የሚሞን ቁስል ለማጽዳት ስትሞክር እጇ ላይ የደበዘዙ ጠባሳዎችን ታስተውላለች። ቀና ብላ ሚሞን ስለ ጠባሳዎቿ ትጠይቃታለች። ሚሞ ላለመመለስ ከፊቷ ዞር ትላለች። በዚያ ምሽት የቹን ወደ ቤት ገብታ ራሷን ለማጥፋት ሙከራ ለማድረግ ጽናቱን በማጣት መልሳ ተዋለች። በማግስቱ ትምህርት ቤት እጇን ለሚሞ አሳይታ አሁን ተመሳሳይ ሆነናል ትላታለች። ሚሞ ምንም ሳትመልስ ወደ መጸዳጃ ቤት ትሄዳለች። የቹን አሁን ጓደኛ ማቾች እንደሆኑ እየተናገረች ድርቅ ብላ ትከታተላታለች። በስተመጨረሻም ሚሞ ከሷ ጋር አብራ ለመሆን ትስማማለች። አብረውም ይበላሉ። የቹን እናቷን እንደምትጠላት ትነግራታለች። ምክንያቱም ደግሞ አንዴ የቹን ድመት ለማሳደግ ስትወስድ እናቷ ተናዳ ከቤት ስላባረረችባት ነው። ሚሞ ትበሳጫለች። በህይወትሽ ውስጥ ያጋጠመሽ ከባዱ ነገር ይሄ ነው በማለት ተናዳ ትታት ትወጣለች። የቹን በዓለም ላይ ችግር የደረሰባት ብቸኛዋ ሰው ሚሞ እንዳልሆነች እየጮኸች በዝናብ ውስጥ ተከትላት ትሮጣለች። አባቷ ሲሰክር እሷንና እናቷን እንደሚማታ እናም አንዴ በግጭታቸው መካከል ገብታ ለሞት የሚያደርስ ቡጢ እንደደረሰባት ትናዘዛለች። ከዚያም ሌላ ሚስጥር ትዘረግፋለች። እናት ብላ የምትጠራት ሴት እውነተኛ እናቷ አልነበረችም፣ የአባቷ ሚስት ናት። ሚሞም በዝምታ ስትሰማ ቆይታ በመጨረሻም ትናገራለች። የቹን ታሪክ ከሷ ይልቅ ቀላል እንደሆነ፣ እናቷም እስር ቤት እንደሆነች፣ አባቷ ማን እንደሆነ እንኳን እንደማታቅ የቹን ትመለከታትና በፊትም ሚሞ ለየት ያለች እንደምትመስላት ትነግራታለች። የቹን ወደ ሞቃት ቤቷ ትመለሳለች። አባቷ የምትወደውን ስጋ ይጠብስላታል። ቤተሰቧ በደስታ ይስቃል። ለሚሞ ግን ዋሽታት ነበር። ቤተሰቧ ደህና ነው፣ በውስጧ ግን የማታውቀው ቁስል አለ። አብረው ሆነው ቀናት ያልፋሉ። ጓደኝነታቸውም ይጠነክራል። አብረው ይሄዳሉ፣ ያወራሉ፣ ይስቃሉ። ከትምህርት በኋላም በከተማዋ ይንሸራሸራሉ። በአንድ ምሽት የቹን የሚሞ እናት ለምን እስር ቤት እንደገባች ትጠይቃታለች። ሚሞ ግን ለማውራት ፈቃደኛ አልነበረችም። ለማወቅ የቸኮለችው የቹን በኋላ ቤት ውስጥ ገብታ ኢንተርኔት ላይ የባለጭንበሏን ልጅ ቪዲዮዎች ታያለች። እውነቱንም ትደርስበታለች። ሚሞ ቀድሞ ከነበረችባቸው ትምህርት ቤቶች የተባረረችው በጸብ ምክንያት መሆኑንም ጭምር። በማግስቱ የቹን ገንዘብ እንደሚያስፈልጋት ታስባለች። ሁለቱ ብቻቸውን አብረው ለመኖር የሚያስችላቸውን ገንዘብ የታናሽ እህቷን ብስክሌት በመሸጥ ትጀምራለች። ከዚያም ሌሎች ነገሮችንም ትሸጣለች። ገንዘቡ ግን አሁንም በቂ አልነበረም። ሚሞ ገንዘብ የሚያበድርና ከዚህ በፊት የሚረዳት ሰው እንዳለ ትነግራታለች።
የቹን እምቢ አልስማማም ትላለች። በራሳቸው ብቻ ገንዘቡን እንዲያገኙም ትፈልጋለች። የታዋቂ ሰዎችን ፎቶዎች ለትንንሽ ልጆች ለመሸጥ ትሞክራለች። ነገር ግን ትላልቆቹ አይተዋት የነበራትን ሁሉ ያበላሹባታል። ተስፋ ባለመቁረጥ ተበሳጭታና አፍራም ቢሆን መሞከሯን ትቀጥላለች። ገና ያልተጨበጠ የነገ ህይወት ለመፍጠር በነበራቸው ጉጉት ሁለቱም ልጆች ማምለጥ ወደማይችሉበት ችግር ውስጥ ይበልጥ ሰጠሙ። ሚሞ የምትደባደባት ልጅ ለሁሉም ነገር ምክንያት እንደሆነች ታምናለች። በዚህ ምክንያት ልትደበድባት ትፈልጋለች። የቹን ግን በዚህ አትስማማም። የሚሞ አባት ማን እንደሆነ በእርግጥ ታውቅ እንደሆነ በእርጋታ ትጠይቃታለች። በዚያው ቅጽበት ሚሞን ካፌ ውስጥ ገብታ ላፕቶፕ ለመስረቅ ስትሞክር እናገኛታለን። ሳይሳካላት ቀርቶ ስትያዝ እግር አውጪኝ ብላ ትሮጣለች። አያቷ ሰምታም በጥፊ ተቀበለቻት። ዳግመኛ ወደ ቤት እንደማትመልሳት በመዛት በቁጣ ትጮኻለች። ሚሞም ከወጣች ለመመለስ እንደማታስብ ትመልስላታለች። ከዚያም አይኖቿ በእንባ ተሞልተው ወጥታ ትሄዳለች። የቹን ጋር ደውላም ለዚያ ቀን ሌሊት ቤቷ ማደር ትችል እንደሆነ ትጠይቃታለች። የቹንም ተዋሻለች። አባቷ ሰክሮ በሁሉም ላይ የጮኸ እንደሆነ ትነግራታለች። ሚሞም በተስፋ መቁረጥ ስልኩን ትዘጋና ትምህርት ቤት ለማደር ትወስናለች። በማግስቱ ጠዋት ተማሪዎች ስለ እናቷ ሲያወሩ ትሰማለች። ዜናውን ያሰራጨችው የቹን ነበረች። አያቷ ስለ ሚሞ ለመጠየቅ ትምህርት ቤት ትመጣለች። የቹን ግን ስለ ሚሞ ምንም እንደማታውቅ ትናገራለች። ቆየት ብሎ ሚሞ የቹንን ቤተሰብ ታገኛለች። እናም ግንኙነታቸው ሰላማዊ መሆኑን እንዲሁም የቹን ስለ ሁሉም ነገር እንደዋሸች ትረዳለች። በዚያ ቀን ምሽት የቹን ሚሞን ታገኛታለች። ሚሞ እየተንቀጠቀጠች ለምን እንዳጋለጠቻት ትጠይቃታለች። የቹን ንጹህ እንደሆነች ለማስመሰል ብትሞክርም ሚሞ ራሷን መቆጣጠር አቅቷት ትመታታለች። ይህ ሁሉ ሲፈጠር ኪምጃ ከሩቅ ሆና በደስታ ትመለከታለች። ታሪኩ ወደ 2012 ይመለሳል። ሞሚ ወደ እስር ቤት ተዘዋወረች። የጣት አሻራዋንም ትሰጣለች። ንብረቷን ታስረክባታለች። ወደ ክፍሏም ትገባለች። አብራት ክፍል ውስጥ ያለችው እስረኛ ስለ ፕላስቲክ ሰርጀሪዋ ትጠይቃታለች። በማግስቱ ሞሚ ስለ ሂደቱ ለሌሎች ሴቶች ሁሉንም ነገር ታስረዳለች። ከዚያም የእስር ቤቱ ንግስት በመባል የምትታወቀውና የእስር ቤቱን ኃላፊ እንኳን ለማስፈራራት የሚያስችል ኃይል ያላት አንድ እስረኛ ትመጣለች። ባሏንና ፍቅረኛዋን እንዲገድልላት ሰው ቀጥራ እንደነበር፣ ለዚህም እንደታሰረች ሞሚ ታውቃለች። እሷም ሞሚን ጠርታ በጥፊ ትመታታለች። እናም ባሏ ከማገጠባት ሴት ጋር እንደምትመሳሰል በመንገር ዳግመኛ ፊቷን ማየት እንደማትፈልግ ታስጠነቅቃታለች። በምሳ ሰዓት ሞሚ ምግብ አብሳያ ለአንዲት እስረኛ ምግብ ለመስጠት ፈቃደኛ እንዳልሆነች ታስተውላለች። የክፍል ጓደኛዋ ሴትዮዋ በዝሙት እንደተከሰሰችና አን ለ3 ቀናት ምግብ እንዳይሰጣት እንዳዘዘች ታስረዳታለች። ሞሚ ግን የራሷን ምግብ ታካፍላታለች። አንም ወዲያውኑ ልትቀጣት በማሰብ ሌሎቹ እስረኞች እንዲመታት ታዛለች። ሞሚ ግን የሁሉንም ቡጢ ትመክታለች። በኋላ ላይ አኒዛ ማንም ሰው የእሷን ቡድን መቃወም እንደማይፈቀድለት ትናገራለች። በዚህ አመጽ የምትቀጣው ግን ሞሚ ብቻ ነበረች። ለብቻዋ ወደ ጨለማ ክፍል ተወሰደች። ስትፈታ እሷ ክፍል ውስጥ ያለችው እስረኛ ቀድማ መውጣት ከፈለገች ስርዓት እንድትይዝ ጸጥ እንድትልና አቀርቅራ እንድትራመድ ትመክራታለች። ሞሚ ግን አሻፈረኝ አለች። ያችኑ ሴት እንደገና ለመደብደብ ትነሳለች። ዳግመኛም ወደ ጨለማ ክፍል ትመለሳለች። ስትወጣ በመጨረሻም አን መቀጠል አያስፈልገንም ብላ እስክታስቆማት ድረስ እንደገና ትደባደባለች። በዚህ ውስጥ ሞሚ አንድ ነገር ተገነዘበች። አሸናፊ ናት። ጊዜው ያልፋል። አመታት ወደ 2023 ይጓዛሉ። ሞሚ ግን አሁንም እድሜዋ ገፍቷል። በእስር ቤት ውስጥ ተቀይራለች። አዲስ የእስር ቤት ኃላፊ ትመጣለች። በጣም ሃይማኖተኛ የሆነች፣ ሁሉም በእግዚአብሔር ፊት እኩል መሆኑንና ወንጀላቸውን እንደማትገነዘብ ለእስረኞቹ ትናገራለች። መጀመሪያ ላይ እስረኞቹ በቃላቷ ተስፋ ይሰማቸዋል። ከዚያም ኃላፊዋ የሚሞን ስም ትጠራለች። ሁሉም ነገር ዳግመኛ መለወጥ ይጀምራል። ኃላፊዋ የሚሞን እጆች ይዛ ከእስር ቤት ውጭ ያደረገችውን ነገር እንደማያገባት፣ በእሷ እይታም እዚህ ያለው ሁሉም ሰው እኩል መሆኑን ትነግራታለች። ሞሚ ያንን እንግዳ የሆነ የሰላም ስሜት ተሸክማ ግራ በመጋባት ወደ ክፍሏ ትመለሳለች። ከዚያም ከታሰረች ጊዜ ጀምሮ ለመጀመሪያ ጊዜ ያልተጠበቀ ነገር ይከሰታል። ሞሚ ደብዳቤ ይደርሳታል። ከአድናቂዋ ሊሆን ይችላል ብላ ገመተች። ስትከፍተው ግን ጋዜጣ ሆኖ ታገኛለች። ጽሑፉ ስለ ልጇ ይገልጻል። ልክ እሷን እንደምትመስልም ይናገራል። በፖስታው ውስጥ ከኪምጃ የተላከ አጭር መልእክትም አለ። አሁን የልጅሽ ፊት ሲፈራርስ ማየት ምን እንደሚመስል ይገባሻል። ሞሚ በድንጋጤ ደርቃ ቀረች። ወረቀቱን አጥብቃም ይዛ የልጇን ስም ደጋግማ በሹክሹክታ ትጠራለች። ለክፍል ጓደኛዋም ምንም ይሁን ምን ከእስር ቤት መውጣት እንዳለባት ትነግራታለች።
እቅድ ማውጣትም ትጀምራለች። በልብስ ስፌት ክፍል ውስጥ ክሮችን በድብቅ በመገማመድ ትሰራለች። በልብሷ ውስጥ ደብቃ መጸዳጃ ቤት መሄድ እንደፈለገች ታስመስላለች። ሾልካ በመውጣትም ገመዱን ወደ አትክልት ስፍራው ትወረውረዋለች። ቆየት ብሎም ተክል ወደሚተከልበት ስፍራ ላይ በመገኘት ለመርዳት በማስመሰል ገመዱን በድብቅ እየወሰደች ሳለ የክፍል ጓደኛዋን ነፍሳት ይነክሳታል። ይህ የእቅዳቸው አካል ነበር። ስለዚህ ሁሉም ሰው ሊረዳት ይሮጣል። በሁከቱም መሃል ሞሚ የምትጠቀምበትን መሳሪያ ትደብቅና የችግኝ ተከላው እንዳለቀ ለጥበቃው ተናግራ ሾልካ በመውጣት ገመዱን በግድግዳው ላይ ለመወርወር ትሞክራለች። አቃታት። እንደገናም ትሞክራለች። የአደጋ ጊዜ ደወሉም ይጮሃል። እሷ ግን መውጣቷን ትቀጥላለች። በድንገት ገመዱ ይበጠሳል። ትወድቃለች። ኃላፊዋ የተፈጠረውን ስታውቅ በጣም ተቆጥታ ለብቻዋ እንድትታሰር ታዛለች። ከአንድ ወር በላይ በጨለማው ክፍል ውስጥ ታሰራለች። ሞሚ ከኃላፊዋ አንድ ነገር ይደርሳታል። መጽሐፍ ቅዱስ። 30 ቀናት ያልፋሉ። በመጨረሻ ሞሚ ስትወጣ ኃላፊዋ ትገረማለች። ሞሚ ስትጸልይ ነበር። ተቀይራለች ወይም እንደተቀየረች ታስመስላለች። ብዙም ሳይቆይ ለእስረኞቹ መስበክ ትጀምራለች። እግዚአብሔር አዳናት እና እምነትንም ከመረጠችበት ቅጽበት ጀምሮ በውስጡ ያለውን ነገር ሁሉ ቀየረው። የክፍል ጓደኛዋ እንኳን ልታምናት ምንም አልቀራትም። ከዚያም ሞሚ ከምንም ነገር በላይ ልቧን የሚሰብር ነገር ትሰማለች። ያን ልጅ ኩላሊት ያስፈልጋታል። ሁለተኛ እንኳን ሳታስብ ለመለገስ ፈቃደኛ ሆና ትመረመራለች። የደም አይነታቸው አንድ መሆኑን ስታውቅ በእፎይታ ታለቅሳለች። ቆየት ብሎ ውጤቱን ትቀበላለች። መለገስ ትችላለች። በጎ ፈቃደኞች ለተሃድሶ ትምህርት ወደ እስር ቤቱ ይመጣሉ። ሞሚ ለአንዲት ሴት መላ ህይወቷ በውሸት ላይ የተገነባ እንደነበር፣ አሁን ግን በእምነት ሰላም እንዳገኘች ትነግራታለች። ከትምህርቱ በኋላም ሴትየዋ ጠርታ ለረጅም ጊዜ ትኩር ብላ አይታት እኔ የኦናም እናት ነኝ ትላታለች። ወደ 2010 እንመለሳለን። ኪምጃ እየሰመጠ ባለው መኪና ውስጥ ሆና ትነቃለች። በሽጉጡ መስታወቱን ሰብራ በመዋኘት ወደ ውጭ ትወጣለች። እግዚአብሔር ያዳናትና ሁለተኛ እድል የሰጣት ሞሚን እንድትቀጣ እንደሆነ በማመን ትሰወራለች። በፕላስቲክ ሰርጀሪም ፊቷን ቀይራ አዲስ ማንነትን ትፈጥራለች። ለአመታት ተደብቃ ሞሚን በመፈለግ ታሳልፋለች። ከዚያም በ2011 ሞሚ ዜና ላይ ሁሉንም ነገር ስትናዘዝ ታያለች። ቤተክርስቲያን ሄዳ ታለቅሳለች። ይህ የእግዚአብሔር እቅድ ነው ብላ በማመን ለመርሳት ትሞክራለች። ከዛች ቅጽበት በኋላ ግን በውስጡ ያለው ነገር ሁሉ ዳግመኛ ይጨልማል። ኪምጃ በሚሞ ትምህርት ቤት በር ላይ ምግብ ስትሸጥ የነበረችው ሴት መሆኗን እንረዳለን። ደግ መስላ በመቅረብ የሚሞን ህይወት ለማበላሸት ትወስናለች። ስለ ሞሚ ሁሉንም ነገር በመናገር እውነቱን በወላጆች መካከል ታሰራጫለች። አንድ ቀን ሚሞ እያለቀሰች ወደ እሷ ትሄዳለች። ጓደኞቿ አያወሯትም፣ ሁሉም ያሾፉባታል። ኪምጃ በቀስታ አቅፋ መርዛማ ነገር ትነግራታለች። ተከላካይ፣ ማንም ሰው እንዲነካሽ አትፍቀጂ፣ ቀድመሽ ምቻቸው። ሚሞ ታዳምጣለች። የቅርብ ጓደኛዋንም ትደበድባታለች። ከዚያ በኋላ ኪምጃ ለጋዜጠኛ ደውላ ስለ ሚሞ ያለፈ ታሪክ ሁሉንም ነገር ትነግረዋለች። ማዕበሉም እየጠነከረ ይሄዳል። ቀስ በቀስ ሁሉንም ነገር ወደሚመጣው አደጋ ይጎትታቸዋል። ኪምጃ ጋዜጠኛው ክፋት በዘር ሊወረስ ይችል እንደሆነ የሚል ጥያቄ የሚያነሳ ጽሑፍ እንዲጽፍ ጠይቀዋለች። ከዚያም በኋላ ሞሚ ወደ አዲስ ቦታ እንደምትዘዋወር ታውቃለች። ኪምጃ ሁልጊዜ እንደምትጠይቃት መቼም እንደማጠፋ ቃል ገብታ ታረጋጋታለች። እናም አልጠፋችም። እስከ 2023 ድረስ ከሚሞ ጋር ግንኙነቷን ቀጥላለች። በትምህርት ቤት የቹን በሚሞ ላይ ለምታሾፈው ልጅ የሚሞ አባት ማን እንደሆነ እንድትጠይቃት ታደርጋለች። ከሩቅ ሆነን ስናይ ስለ ጭንብል አድራጊዋ ልጅ መረጃ ለልጅቷ ስትሰጥ የነበረችው ኪምጃ መሆኗን እንመለከታለን። ቆየት ብሎም ኪምጃ ሚሞን የቹን ስትመታ ታያለች። ከዚያም ሚሞ እያለቀሰች ወደ ቤቷ ስትመጣ እንመለከታለን። ኪምጃ አቅፋ ወደ ውስጥ ታስገባታለች። ወደ አሁኑ ጊዜ ስንመለስ ኪምጃ ወደ ሞሚ ጆሮ ተጠግታ ልጄን ሳጣ የተሰማኝ ስሜት ሊሰማሽ ይገባል ብላ በሹክሹክታ ትነግራታለች። ሞሚ ልታስቆማት ትሞክራለች። ኪምጃ በድንገት እንደወደቀች አስመስላ ሞሚ እንዳጠቃቻት ትናገራለች። ፖሊሶች ሞሚን ይዘው ያስሯታል። እሷም ኪምጃን እንዲያስቆማት ልጇን ልትገድልባት እንደሆነ እየጮኸች ትለምናለች። አላመኗትም። እየጎተቱም ወደ ጨለማ ክፍል ወሰዷት። ሞሚ በበር ውስጥ ሆና ሚሞን እንዲያደኑላት ትማጸናለች። ማንም አይሰማትም። በዚህ መካከል ኪምጃ ከሚሞ ጋር ወደ ቤት ተመልሳ ምንም እንዳልተፈጠረ ሁሉ በእርጋታ እየተንከባከበች ትመግባታለች። ቆየት ብሎ በእስር ቤት ውስጥ ሞሚ ከጨለማ ክፍል ስትወጣ ሁሉም ነገር ለአን ታስረዳታለች።
አን ልትረዳት ቃል ገብታ የኪምጃን ማንነት ለመፈለግ ትጀምራለች። የኦናምን ፎቶ አግኝተው እናቱ ማን እንደሆነች ይረዳሉ። እንዲሁም ከእንግዲህ አብሯት እንደማይኖር ያውቃሉ። የሞሚ እናት ስለ ልጇ ዜና ለማግኘት በጭንቀት ወደ ፖሊስ ጣቢያ ትሄዳለች። ነገር ግን እስካሁን ምንም የተገኘ ነገር የለም። ፖሊሱ እንድትጠብቅ ይነግራታል። አን ለሞሚ የእናቷን ስልክ ቁጥር ትሰጣታለች። ሞሚ በመጨረሻም ለልጇ ትደውላለች። አላነሳችም። ሚሞ ከቤት እንደወጣችና መመለስ እንደማትፈልግ ታውቃለች። ፖሊስ እንዳትጠራ ለምናት ስልኩን ትዘጋለች። ሞሚ እንደገና ትደውላለች። በዚህን ጊዜ እናቷ አነሳችው። በእውነትም ልጇ መሆኗን ስታውቅ ደነገጠች። ማውራት አቅቷት ተረብሻ ስልኩን ዘጋችው። ሞሚ ደጋግማ ትሞክራለች። የጥየቃ ሰዓቱ ግን ያልቃል። ስልኩን አልለቅም ብላ ትለምናለች። ጠባቂዎቹ ሊያስወጣት ይሞክራሉ። ነገር ግን አን ጣልቃ ገብታ ወደ ጨለማ ክፍል እንዳይመልሷት ታደርጋለች። ሞሚ በትምህርት ቤቱ በኩል ሚሞን እንድታነጋግር እንድትረዳት አንን ትጠይቃለች። አን ተስማምታ ሞሚ ወደ ትምህርት ቤቱ ትደውላለች። ማንም አያነሳም። ሰከንዶች እንደ ሰዓታት ሆኑባት። በመጨረሻም ስልኩ ከመዘጋቱ ጥቂት ቀደም ብሎ አንድ ሰው አነሳው። ሞሚ ሚሞ መስላት ነበር፣ ነገር ግን አይደለም፣ ሌላ ሰው ነበር። እውነቱን እንረዳለን። ሞሚ ልጇን ማየት ስለፈለገች የአን ሰዎች አንዲት ሴት ቀጥረው ነበር። አንን የምትረዳ በማስመሰል ላይ ነበረች፣ ነገር ግን ኩላሊት ንቅለ ተከላው እስኪያልቅ ድረስ ብቻ። በዚህ መካከል ኪምጃ ሚሞን ለመግደል የሚያስፈልጋትን ሁሉ ትገዛለች። ወደ ቤት ስትመለስ ሚሞ አልነበረችም። የኪምጃ ልደት ለማክበር በመዘጋጀት ላይ ነበረች። ሚሞ ቀኑን ያወቀችው ከውሸት መታወቂያዋ ላይ ነበር። ኪምጃ ልቧ ተነክቶ ታለቅሳለች። ከዚያም በድብቅ ወደ ምድር ቤት ገብታ እንደ ወጥመድ ታዘጋጀዋለች። በማግስቱ ሞሚ የክፍል ጓደኞቿን ተሰናብታ በድብቅና በህገወጥ መንገድ ለቀዶ ጥገና ትወጣለች። ማንም አያውቅም ማለት ይቻላል። በተመሳሳይ ጊዜ ኪምጃ ቁርስ ሰርታ መድኃኒት በምግብ ውስጥ ትቀላቅላለች። ሚሞ ደውላ ሰርታ ገንዘብ በማግኘት ለኪምጃ ልብስ መግዛት እንደምትፈልግና እሷን ለማስደሰት እንደምትፈልግ ትነግራታለች። የሞሚ እናት ኪምጃን አንዴ እዚያ እንዳየቻት በማስታወስ ወደ ቤተክርስቲያን ትደውላለች እና ስጦታ ልልክላት ነው በሚል ሰበብ አድራሻዋን ጠይቃ ቁጥሩንም ሆነ አድራሻውን ማግኘት ትችላለች። ሆስፒታል ውስጥ ሞሚ ከቀዶ ጥገና በፊት ጠባቂዋን መጽሐፍ ቅዱስ እንድታመጣላት ጠይቃለች። ጠባቂዋ ልታመጣ ትወጣለች። ሞሚ ሁለተኛዋን ጠባቂ መጸዳጃ ቤት ለመጠቀም እንደምትፈልግ ስትነግራት እንድትጠብቃት ትነግራታለች። ሞሚ ግን አጥብቃ ትጠይቃለች። ስለ ካቴናው ክብደትና እንደ ሰው ስለማይቆጥሯት ማማረር ትጀምራለች። በድንጋጤ ጠባቂዋ ትፈታላታለች። በዚያች ቅስፈት ግን ሞሚ መስኮቱን ከፍታ ዘለለች። ምንም እንኳን አደገኛ የሆነ ከፍታ ቢኖረውም መኪና መጥቶ ይገጫታል። ሁሉም ነገር ይጨልማል። ከጥቂት ጊዜ በኋላ ትነቃለች። እያዞራት ደም እየፈሰሳት ቀና ብላ ስታይ የገጫት መኪና በአቅራቢያው ቆሟል። በሩ ክፍት ነው። ሞሚ ወጥታ ትሮጣለች። ጠባቂዎቹ ማምለጧን ሲያዩ በድንጋጤ ይራወጣሉ። የሞሚ እናት ከቤተ ክርስቲያን ባገኘችው አድራሻ ሄዳ የቹን ታገኛታለች። የቹን ኪምጃ ሚሞን በትምህርት ቤት ያጋለጠቻትና ለረጅም ጊዜ ስትከታተላት የነበረች አደገኛ ሴት መሆኗን ታስረዳታለች። ከዚያም ሞሚ ለእናቷ ትደውላለች። ድምጿ እየተንቀጠቀጠ የኦናም እናት ሚሞን ልትገድላት እያቀደች እንደሆነ ትነግራታለች። የሞሚ እናት ደንግጣ ሚሞ አሁን ከኪምጃ ጋር ናት፣ የት እንዳለች አውቃለሁ ብላ በሹክሹክታ ትመልሳለች። ሞሚን ፍርሃት ይወርሳታል። ኪምጃ አደገኛ መሆኗን ለእናቷ አስጠንቅቃ መጀመሪያ ፖሊስ እንድትጠራ ነግራ ስልኩን ትዘጋለች። የሞሚ እናት የቹንን ትታ ስትሄድ የቹን አብሬ ሄዳለሁ ብላ ድርቅ ትላለች። ታክሲ ይዛ አድራሻውን ለሹፌሩ ትሰጠዋለች። በዚህ መሃል ሚሞ ወንበር ላይ ታስራ ትነቃለች። ኪምጃ ካሜራዋን አብርታ መሞቷን ቀርጻ ቪዲዮውን ለእናቷ ልትልክ ታቅዳለች። ለሁሉም ነገር ተጠያቂዋ እናቷ መሆኗንና እናቷ ልጇን እንደገደለችባት ለሚሞ ትነግራታለች። በመንገድ ላይ ሚሞ ያለችበት መኪና በድንገት ይቆማል። ባሏ ደብድባት እየሸሸች እንደሆነ በመዋሸት ሌላ ሴት መኪና ውስጥ እንድትገባ ትለምናለች። ሴትዮዋ መንገዷ ወደዛ ባይሆንም ልትረዳት ትስማማለች። ሚሞ ኪምጃን በጣም እንደበረዳት በማስመሰል ከአፏ ላይ ፕላስተሩን እንድታነሳናት ትለምናታለች። ኪምጃ ጃኬቷንም ትሰጣታለች። ነገር ግን አፏን መልሳ ትለጥፈዋለች። መኪናውንም የምታሽከረክራ ሴት ማውራቷን ትቀጥላለች። ነገር ግን ሚሞ በሀሳብ ስለተወጠረች መልስ አትሰጥም ነበር። በድንገት በሬዲዮ ስላመለጠች አንዲት እስረኛ ዜና ይሰማሉ። ቁመናዋን ሲገልጹ ሴትዮዋ ሞሚን በጥርጣሬ ስትመለከታት ሞሚ በፍጥነት ከመኪናው ዘላ በመውጣት ወደ ጫካ ትሰወራለች። ሴትዮዋም ፖሊስ ትጠራለች። በኪምጃ ቤት የበረደው ይጮሃል።
አንድ ፖሊስ መጥቶ የሰዎች አፈና ሪፖርት ስለደረሰው ቤቱን መፈተሽ እንዳለበት ሲነግራት ታስገባዋለች። ምንም አላገኘም። ልክ ሊወጣ ሲል ግን ሚሞ ወንበሩን ታግላ ካፏ ላይ ፕላስተሩን በማንሳት ድምጽ ታሰማለች። ፖሊሱ ሰምቷት እንደገና ለመፈለግ ይመለሳል። ነገር ግን ስለ ሞሚ አዲስ ዜና ይደርሰውና ትቶት ይሄዳል። ኪምጃ ወደ ምድር ቤቱ ተመልሳ በእልህ ሚሞ ለእናቷ ጥፋት ዋጋዋን እንደምትከፍል ትናገራለች። በተመሳሳይ ጊዜም ሞሚ ኮረብታው ላይ ያለውን ቤት ታያለች። የሞሚ እናት ደርሳ ልጅቷ ገና ሕፃን በመሆኗ ኪምጃ እንድትለቃት ትለምናታለች። ኪምጃም በሐዘን ተሰብራ የኔ ልጅ ምን አጥፍቶ ነበር ስትል ትጠይቃታለች። የቹንም ደርሳ ወደ ምድር ቤቱ ትሮጣለች። ክፍሉ በጢስ ተሞልቷል። እሳቱን አጥፍታ ሚሞን ስለዋሸችው ሁሉ ይቅርታ ጠይቃ የሚሞን ሚስጥር ለማንም እንዳልተናገረች ታስረዳታለች። ሚሞ በድካም በጭንቅላቷ ምልክት እሺ ብላ እንድትፈታት ትጠይቃታለች። ከላይ ኪምጃ የሞሚን እናት በስለት ተወጋለች። ሞሚ በዛው ሰዓት ደርሳ ትመታታለች። እናቷ ትታት እንድትሄድና ልጇን እንድታድን ትለምናታለች። ሞሚም ወደ ምድር ቤቱ ትሮጣለች። ሚሞ በድንጋጤ አይታት የቹን ማን እንደሆነች ትጠይቃለች። ግን ጊዜ አልነበረም። ሚሞን ፈተው ለማምለጥ ይሞክራሉ። ኪምጃ ዳግመኛ መሳሪያ ይዛ ስትመጣ ሞሚ ሽጉጡን ከእጇ ነጥቃ ልጆቹን እንዲሮጡ በመንገር ከኪምጃ ጋር ትግል ትጀምራለች። ሚሞ አያቷ ደም ሲፈሳት አይታ ተስፋ በመቁረጥ ይቅርታ ትጠይቃለች። አያቷም ለሁሉም ነገር ይቅርታ እንዳደረገችላት ነግራት ወዲያውኑ ትሞታለች። ሚሞ እያለቀሰች ትጮኻለች። ውጪ ፖሊሶች ደርሰው ሞሚ እጇን እንድትሰጥ ያዟታል። ሞሚ እጇን አንስታ ትወጣለች። ከዚያም ኪምጃ ሽጉጥ ይዛ ትወጣለች። ፖሊሶች ሽጉጡን እንድትጥለው በማሳሰብ ይጮሃሉ። እሷ ግን አሻፈረኝ አለች። ሽጉጡን ወደ ሚሞ አነጣጥራ እሷ የተሰማት አይነት ህመም ሊሰማት ይገባል ትላለች። ሞሚ በልጇ ፊት ኪምጃን በተኮሰችው ጥይት ተመታ ትወድቃለች። በመጨረሻም ፖሊሶች ኪምጃን ተኩሰው ይገድሏታል። ከጥቂት ጊዜ በኋላ ሚሞ የቹን ስትጠብቅ እናያለን። እሷም አዲስ ብስክሌት ይዛ ትመጣለች። የቹን ቤተሰብ ሚሞን በማደጎ እንደወሰዷት እንረዳለን። ህይወቷ ቀስ በቀስ ይቀየራል። ወደ ትምህርት ቤት ትመለሳለች። ሰዎቹንም መጥላት ተወች። እናቷም በቅዠቷ ውስጥ መታየት አቆመች። ሚሞ ወደ አያቷ ቤት ተመልሳ የእናቷን አሮጌ ሳጥን ከፍታ የልጅነት ቪዲዮዎቿን ትመለከታለች። ህልሜ ሁሉም ሰው እንዲወደኝ ነው የምትልበትን ቪዲዮውንም በጸጥታ ዘጋችው። በመጨረሻም ሰላምን አገኘች። አንዳንድ ጊዜ እንደዚህ ያሉ ታሪኮች አንድ ጠቃሚ ነገር ያስታውሱናል። እንዲህ ያሉ ታሪኮች አንድ ሰው ራሱን እስኪያጣ ድረስ በዓለም ምን ያክል ሊቆስል እንደሚችል ያሳዩናል። ሞሚ የሰዎችን እውቅና በመፈለግ ከጭንብል ጀርባ በመደበቅና ሌሎች የሚወዳት አይነት ሰው ለመሆን በመሞከር ህይወቷን አሳልፋለች። ነገር ግን በመጨረሻም ህይወቷ በአሳዛኝ ሁኔታ አለፈ። ሁሉንም ነገር አጣች። ያ ሁሉ ትግል፣ ያ ሁሉ መስዋዕትነት፣ ስትፈልገው የነበረውን ፍቅር ሳታገኝ ሞተች። አሳዛኙ ነገር ይሄው ነው። ዓለም ልብን ለማየት ፈቃደኛ ካልሆነች ጠንካራ የሆነው ነፍስ እንኳን ሊሰበር ይችላል። ስለዚህ ይህ ታሪክ አንድ ነገር ያስታውሰን፣ ሰዎችን በደግነት እንመልከት። ፍቅር መስጠት ካልቻላችሁ ቢያንስ እንኳን ክብርን ስጡ። ምክንያቱም አንዳንድ ጊዜ ደግነት አንድን ሰው ከመፈራረስ ሊያድነው የሚችለው ብቸኛው ነገር ነውና። የመጀመሪያው ምዕራፍ እዚህ ላይ ያበቃል። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከምታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።